ግን ስለ ወንድማችን የሚያውቀው እሱ ነው። ቆይ ለምን ለፖሊስ አናሳውቅ? ሞገስ በእርግጥ ለፖሊስ ማሳወቁ ጥሩ ነው፣ ግን ለብሩክ ገንዘቡን ያበደሩት ሰዎች ምን ያህል አስቸጋሪ ሰዎች እንደሆኑ ብታውቅ እንዲህ አትለኝም። አይደለም ለፖሊስ ለማህበረሰቡም በጣም አስቸጋሪ ሰዎች ናቸው። ሞገስ ዝናን እንይዘዋለን፣ እጃችን ውስጥ እናስገባዋለን። አትፍራ ፕሊዝ። ግን ደግሞ ብሩክ በዝና እጅ ወይ ገብቷል ወይ ደግሞ ጠፍቷል። እንግዲያውስ ከዚህ የከፋ ጊዜ የለም ሞገስ። ከተማው በአንድ እግሩ ሊቆም ይችላል። ወንድሜ ችግር ውስጥ ሆኖ ከተማው በአንድ እግሩ መቆም አይደለም። አንቺ በጣም መልካም ሰው ነሽ። የምታስቢው ህይወት ብቻ ነው። በእናትሽ አሁን ልቀቂኝ። ደግሞ ስሚ፣ ነገ ዝና ያገኙሻል። ኧረ እባክሽ ይኸውልሽ፣ አሁን አባቴን አግኝቻለሁ። አንቺ ነሽ የዚያን የሆነ ሰውዬሽ ጫፌን መንካት አትችሉም። ለእያንዳንዷ ነገር ዋጋ ትከፊበታለሽ። እንኳን ደስ ያለሽ። አሁን እባክሽ ልቀቂኝ፣ ተይኝ። እኔ እኮ ውለታ አልረሳም። ለእያንዳንዱ ነገር እመልሳለሁ። አንድ ሰው ክፉም ሰራ ደግም ሰራ ይመልሳል። ራሱን ፒንሳ ነው ማመጣልሽ። ተደርጊ፣ ልቀቂኝ። እናቴን አላገኘኋትም። እሺ በአባትሽ አልሰማሽም። እባክሽ ወይኔ ጥፍሬን ምንድን ነው የምታደርጊው? በራስሽ ላይ እንዲደረግ የማትፈልጊው ነገር አንቺ ለምን ሰው ላይ ታደርጊያለሽ? አየሽ፣ አንቺም እኔ ላይ እንደዚህ አድርገሽ ነበር። ወይኔ ምነው ዛሬ ስግሬን በቆረጠው። ዳጣ ስለፈጠረሽ አምላክ ተይኝ። ተይኝ። ያደረጋችሁት ምንድን ነው ያደረጋችሁት? የት ነው ያደረጋችሁት? እየማውቀውን እናገራለሁ። ብሩክን የት ነው ያደረጋችሁት? ተናገር፣ የት ነው ያደረጋችሁት? ስታይል ግን መድብል አንድ ሁለት ጊዜ በዚህ በዛ ናቸው። ችግር የለውም እንጂ አልሻለሁ። እሺ ነው እነግርሃለሁ ብለሽኝ መስሎኝ ስለ የጠራሽው። እሺ የማውቀውን እነግርሃለሁ። ንገሪኛ። ታዲያ ምንድን ነው የምትጠብቂው? ስለምን ልንገርህ? ብሩክ ሰላም ያስኪጂና ጠይቂ። የት? እና ብሩክ ቤት ነው እንዴ? ይዘዋት ከሆነ እኔ ምን አደርግላታለሁ? መድብል አንቺ ጋር ከነበረ ማን ይሰጣል? ምናልባት ሞገስ እዛ ከነበረ። ሞገስ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አለን ዛሬ ላይክ ሼር በማድረግ ቤተሰብ የሆናችሁ ቤተሰብ ሆኖ እንደዚህ እንግዲህ እንደምታውቀው በጣም በጉጉት የሚጠበቀውና አስተማሪ የሆነ ድራማ የምሳሌ ድራማ ነው። የምሳሌ ድራማ እንደምታውቀው እንግዲህ ምሳሌ እዚህ ቤት ያለውን ነገር ምንም ነገር እንዳታውቅ ቅድስት ትምህርት ቤትም መሄድ የለባትም በሩን ዘግተሽባት ክላሷ ተቀመጥ በሚልባት ሰዓት እንግዲህ የብሩክ ወንድም ማህሌትም ደግሞ እሷን ለማጥቃት ስትመጣ በሩን እንግዲህ በሩ ላይ ይዘዋት እንግዲህ አንገቷን እንቅ አድርገው እስረው እያስጨነቋት ነበረ። ዳጣና እንግዲህ የብሩክ ወንድም ማለት ነው። ስለዚህ ዳጣ እንዳለ በጣም እየተደሰተች ትገኛለች። እሱ አስሯስ ባለበት ሰዓት በቃ እኔ ብዙ ነገር ብዙን ሰው በድላለች፣ ስለበደለቻቸው ግዴታ እንትን ማለት አለብኝ፣ እኔም መደብደብ አለብኝ፣ እሷን አለቅም እያለች ነበር ዳጣ። እኛ አሁን እየፈለግናት እሷን ብሩክ ያለበት ሁኔታና እሷ ስለምታውቅ በቃ ከዝና ጋር ስለወራች እንዴት እንደሆነ ለመጠየቅ ማለት ነው። ማህሌትን አስረው እያስቀመጧት ለዛ ነው መረጃ ሁሉን ነገር እንድትነግረኝ በማለት እንጂ እኔ ላሰቃያት አይደለም። ተረጋጊ ዳጣ፣ ሁሉን ነገር የማትናገር ከሆነ እርምጃውን እንወስድባታለን እያላት ነበር። እና ስለዚህ ሁሉንም እርምጃ እንወስዳለን አንለቃትም እያለ ነበረ። በመቀጠልም እንግዲህ ዳጣ ትይዛትና ጥፍሬን ነቅለሽ ነበረ እኮ ታስታውሻለሽ ወይ? እና አሁንም ደግሞ አንቺ አሁን እንትን ብለሽኛል፣ ስለዚህ በቃ አንቺ መሄድ የለብሽም እግርሽን ነው የምነቅለው እያለችላት ጥፍርሽን ነቅልልሻለሁ እያለችን ነበር ዳጣ። ምሳሌን እንግዲህ ቅድስት ፀጉሯን ሰርታ ተጨረሰች በኋላ
እንዴ ምን ነው ምሳሌ ደግሞ እንግዲህ ቅድስት ኧረ እባክሽን ድረሽልኝ እባክሽን በምትላት ሰዓት ቅድስት ሰምታት እንዴ እኔ እኮ እናቴን ሰምቻለሁኝ። እናቴ ማናት እናትሽ? ማህሌት እያለቻት ነበር። ማህሌት እና ስለዚህ የለችም በህልምሽ ሊሆን ይችላል እንጂ እንደዛ አይደለም ልትመጣ አይደለም እና ልትሄጂ ነው እንደ ቅድስት እየሰተረ በቃ አሁን ልሄድ ነው በመጥፎ መንገድ ነው እንጂ የሚመጣው በሰይጣን ነገር ነው የሚናገረው ቅድስት እያልገባኝም ስትላት እንግዲህ ምሳሌ ተይው አንቺ ሊገባሽ አይችልም ተይው በማለት ምሳሌ ቆይ አንቺ የሞተ ሰው መጠየቅ ይቻላል ቢባል አንቺ ማንን ልጠይቂ ስትላት እናቴን ነው የምጠይቀው ትላታለች። ምሳሌ እኔ እኮ እናትሽ ነኝ ስትላት አንቺ በቃ እናቴን ብትሆኒ እናቴ የወለደችኝ ሃይማኖት ናት እያለች ናት እና ምጣ የወለደች እናት ማንንም አትቀየርም። ስለዚህ አገኘሻት ይባል ምን ልታያት ትላታለች። ባገኛትማ ደስታውን አልችለውም እያለች አልነበር እንግዲህ ምሳሌም ያው ይሄን ስትላት በጣም ይከፋታል። ለማልቀስና በጣም ተከፍታ እንግዲህ ታለቅሳለች። ምሳሌ በቃ እንደዚህ ማድረግ የለብኝም ነበር ይቅርታ ምሳሌ እያለችም እንግዲህ ቅድስት በቃ ይቅርታ እሺ ብላት እንግዲህ ይቅርታ ጠይቃታለች። እንደዚህ አይነት ጥያቄ ዳግመኛ አልጠይቅሽም እሺ ትልና ይቅርታ ብዬሻለሁ እኮ ይቅርታ ብያለሁ ሳቂ እያለች እንግዲህ ምሳሌን ታስቃታለች ማለት ነው። በመቀጠል እንግዲህ ብሩክ ሀላስ እሷን አሁን ማሰር ያለብን ነው ማግኘት ያለብን ዝናን ነው። ዝናን እናስረዋለን። በመቀጠል ደግሞ መድብል አባትሽ ይጥፋና አንቺ ህይወቴ ላይ አንድ ነገር ይንጣና ስግ ጣርጌ ነው የምገላት የጠፋችው እኮ እሷ ናት ትላለች ኤፍራታ። ማንም የሚፈልጋት የለ ግን እኔን ለማጥመድ የሚፈልጉ ሰዎች እነሱ ስር ስትል ከሰከስ ከይዛ ከሆነ እዛው ብትሞት ይሻላል ይላል እና ለምን ሄደን አንጠይቃቸውም? የት ነው የምንሄደው? እነ ብሩክ ቤት ነው ትላለች እና እንዴ እነ ብሩክ ቤት የምታውቂው ጉዳይ አለ? እዛ እንደሆነች በምን እርግጠኛ ሆነች? እና የት እዛ ሆነች? በቃ የፖሊስ ስም አትጥሪ። እኔ ብሩክ ቤት ማለትም ለፖሊስም አላመለከትም። ምን እናድርግ ስትለው እንግዲህ በቃ እንዲያስኝ እንግዲህ ወንድ ተከትላ ሄዳ ነው የሚሆነው። ቆይ እስቲ ቆይ ለማህሌት ስለ መድብር መረጃ እየነገርሻት የነበርሽው አንቺ ነሽ አይደል ብሎ ይጠይቃታል። ትደዋወላላችሁ እንዴ? አሁን አንደዋወልም። አንቺ እርግጠኛ ነሽ ብሎ ሲጠይቃት አሁን አንደዋወልም። እሺ እንደዛ ተሆነ ይላትና ዝናም እንግዲህ በይ እንግዲህ የኔን ብታቂኝም ባታቂኝም ስለዚህ ማህሌት ስለኔ ምን አውርታሻለች ሲላት አልነገረችሽም ሲላት ምንም አልነገረችኝም እና አንቺ ለምንድን ነው ምንም ነገር አልነገረችኝም የምትዩ? በቃ በዛ አይነት አንቺ ብዙ ነገሮች የደበሽ ነገሮች አሉ። እኔም ማቀው ጉዳይ የለኝም ምን ያገባኝም። በደንብ ሊያገባሽ ይችላል። ስለዚህ በዚህ በሁለት ቀን ውስጥ ምን እያደረገች እና ምን እንደሆነች ታልነገርሽኝ እኔ ምን እንደማደርግሽ ታውቂያለሽ እያለ እየተሳደበ እንግዲህ ዝና ማህሌት ኤፍራታን ያበራታል። እነዚህ ጤነኛ አይደሉም ምን መጫወቻ ላይ ያረጉ ነው እንደ የሚፈልጉት ይላል። ስለዚህ ዝና አሁንም ቢሆን አልተመለሰም። ማህሌትን የት እንዳለች እና የራሷ ጉዳይ በማለት እሱም ደግሞ እዛ ለመሄድ ፈርቷል ማለት ነው። ሉላ ደግሞ እንግዲህ ዘና ያለች እና የበቃ ከመጎስ አምልጣ ከዝና አምልጣ መጎስ ጋር በመኖሯ በጣም ደስታ መጽሐፎችን ሁሉ እያነበበች በደስታ ቀኑን ሁሉ እያሳለፈች ትገኛለች። ደስተኛ ናት ማለት ነው። ማህሌት ግን እንደዛም ታስራ ምሳሌ በቃ በምትጣራባት ሰዓት ቅድስት እንደተኛችላት ምሳሌ ተነስታ ሄዳ ነበረ። ተነስታ ሄዳ ባለችበት እንግዲህ እንዳየነው በቃ ማህሌት የክፋት ጥግ ስላለባት እንቃርጋታለች ማለት ነው። ይሄ ሊገባት አይችልም ነበረ። ስለዚህ በመቀጠል እንግዲህ መጎስ ጋር ተደውልና ሉላ እንዴ አትመጣም እንዴ? እኔ ችግር የለም ግን አንተ እኮ ቆይህ እኔ ፈርቻለሁ ብቻዬን እኮ ነው ያለሁት ለራት የሚሆን ምግብ እየመጣለሁኝ እኔ ብቻዬን አስጠልቶኛል እና ቶሎ እያለችው ነበር። አንተ ደህና ነህ ብላ አስጠይቀው ምንም ችግር የለውም ደህና ነኝ እኔ ደህና ነኝ እያለ ነበር። በቃ ና ቶሎ እና ይዘህ ሄድ እኔ ፀሐይ ብርቅ ሆኖብኛል እኔ ብቻዬን ሆንኩ አይዞሽ እያላት ነበር። ሞገስ እመጣለሁ አሁን
ነፃ የምንሆንበት ጊዜ ነው እንትን ያለው ስለ አትሰቢ እመጣለሁ የኔ ውድ እያላት ነበር። እና ሞገስም እንግዲህ ያው መድብል አንተ ሄድላት፣ እኔ በቃ እሱን ማጥመና ያለብን እሱን መያዝ አለብን ተባብለው ይመካከራሉ። እውነት ዝና ይያዛቸዋል የሚለው ብዙ ማጠራጣሪ ነው የሚሆነው። ዝና አሁን ላይ ፈርቷል። እዛ እንኳን ለመሄድ ሊሄድ የማይችልም። ስለዚህ ቅድስት እንግዲህ በተኛችበት ያው እንዳየናት ማህሌት ምሳሌን እንቃርጋ ይዛታለች። ምን ይፈጠራል? እሷም ደግሞ ያው ዝና ሄጂ እንዳላትና ምሳሌን እንድትገል እንዳዘዛት ነበረ። ማህሌት በጣም እንደሚታወቀው እንግዲህ ምሳሌ ክፍል 79 ተለቋል ማለት ነው። እንደሚታወቀው በጉጉት የሚጠበቅ እና እንደዚሁም አስተማሪ ድራማ ነው። ምሳሌ እንግዲህ ሁላችንም እንደሚታወቀው በጣም ወሳኝና በጣም አስተማሪ ድራማ ነው። ምክንያቱም የሰው ልጅም የሰው እናትም በጣም ከባድ እና ብዙ ነገሮችን ያስተምራል ብዬ አስባለሁ። የሰው እናትም ሲሆኑ የሰውም ልጅ ሲሆኑ እናት እንዴት እንደምትበድል ይሄ ነገር በጣም ከባድ ነው። በሀገራችን ሁኔታ ብዙዎቻችን ያየነውና እያለፍንበት እስከሆነ ድረስ ይሄ ድራማ በጣም አስተማሪና ወሳኝ ድራማ ነው እና ክፉ ሰዎች ደግሞ መጨረሻቸው እንዴት እንደማያምር የሚያሳየን ድራማ ነው። የማህሌትን መጨረሻ የምናይበት ቀን በቅርቡ ይሆን እንላለን። ማህሌትን እየተከታተሏት ያሉት እንግዲህ ዳጣና መጎስ እንደዚሁም ሁላቸውም የምትገባበትን እየተከታተሏት ይገኛሉ። ብሩክን ለማግኘት እንግዲህ ግዴታ ማህሌትን ማሰር አለብን ባሉበት መሰረት ተስማምተው ዳጣም ሶስታቸውም እንግዲህ ተከታትለዋታል ማለት ነው። በምትገባበት ተከታትለዋት ይሄዳሉ። ስለዚህ ማህሌት የእጇንና የስራውን ማግኘት አለባት። ዝናን እንግዲህ ዝና ያዋጣኛል እሱ የሚለኝን ነው የምሰማው እያለች ነበር። ዝና አሁን ላይ ሊያዋጣትም አይችልም፣ ለራሱም አይሆንም ማለት ነው። ቅድስት ደግሞ ምግብ እየሰራች ትገኛለች። ስልኳ በሚደወልበት ሰዓት እንግዲህ ስልኳን ታነሳለች። ቅድስት ምሳሌን አንድ ክፍል ውስጥ አስገቢና ዘጊባት። በቃ መድብል ምንድን ነው? እኔ የምልሽን ብቻ ማድረግ ነው ያለብሽ። ምሳሌ እኮ እንደተኛች ናት። ማህሌት ወደ ቤት እየመጣች ስለሆነ በሩን ስታንኳካ ክፈችላት፣ እኛ ከኋላ እያለን እንዳደነግጪ። ለእኔ ምንም እየገባኝ አይደለም። ቅድስት እንዳደነግጪ፣ በቃ መግቢያው በርጋነን እና ክፈችውና ትግባ ማህሌት እያላት ይገኛል ማለት ነው። እሷ እንግዲህ በተባለችው መሰረት ምሳሌን ለማጥፋት እየመጣች ትገኛለች። እነሱም ተከታትለዋታል። የእጇን ዛሬ እንግዲህ ታገኛለች ብዬ አስባለሁ። ምሳሌ ራስ በቃ ቅድስት እንዲያደነግጭ በቃ ክፈችና አስገቢያት በሩን እያላት ነበር። እና እሷም ማን ነው ምን ነው ታትል በሩን ከፍታላት እና እንግዲህ ትመጣና ባሌን የት አድርገሽው ነው የገባሽው? እኔን አስወጥተሽ የቤት እመቤት ሆነሻል። ባሌን የት አድርገሽው ነው? ተመልሰሽ እኮ መግባት ትችያለሽ። በቃ ተመልሰሽ መግባት ትችያለሽ። በቃ እያላት ይገኛል ማለት ነው። እንግዲህ ደግ አድርገዋታል። ወንድ ማለት እንደዚህ ጀግናና ጎበዝ ማለት ይሄ ማለት ነው። ስለዚህ ቁጭ በይ በቃ ደግ አድርገዋታል፣ ሰርተውላታል ማለት ነው። ሁሉንም ነገር ገብታ እንግዲህ በጣም እንግዲህ ማህሌት የእጇን አግኝታለች። ዝናን ተከትላ ይሄን አድርጊ በሚላት ሰዓት እሱ በቃ አሁን ላይ ደህና ሊያደርግልኝ ነው፣ ሊያሳልፍልኝ ነው፣ ገንዘብም ላገኝ ነው እያለች ነበር ያለችው። መድብል እንግዲህ አፍሽን ዝጊ፣ መናገር ማችሊ፣ አፍሽን ዝጊ እያልኩሽ ነው፣ በቃ ዝም የማትይ ከሆነ አስርሻለሁ እያላት እያሰራት ይገኛል። ነይ ወደዚህ በቃ እጅሽን አንቺ ወደኋላ እያለ እንግዲህ እያሰቃያት ይገኛል ማለት ነው። መድብል እንግዲህ ሁሉንም ነገር ያለውን ነገር እንማከራለን፣ ትናገሪያታለሽ። ዝም በይ አፍሽን ዝጊ ነው የምልሽ፣ ነግሬሻለሁ። እኔ እኮ ምንም አላደረኩም ትላለች። ዝና ነው እያለች ትገኛለች። እኔ ነግሬሻለሁ፣ ዝም በይ አፍሽን ትዘጊያታለሽ።
እያጠበከኝ ነው እባክህን እና መድብል እያለች ነበር ትገኛለች። እንግዲህ እሱ እጇንም እግሯንም አፍሽን ዝጊ፣ አፍሽን መዝጋት አለብሽ፣ የወንድሜ ወየት እንዳለ የእናንተ መጫወቻ ሆኖ ይገኝ እና የሚፈለገው ነገር እኮ እሱ ነው። አፍሽን ትዘጊያታለሽ፣ ወንድሜ ያለበትን ታመጫለሽ እያላት ምንም ነገር ትንፍሽ ብትይ እለቅሽ እንዳይመስልሽ፣ አፍሽን ዝጊ፣ ተመልከሽኝ፣ እኔ እይኝ ቀጥ ብለሽኝ እና ስለዚህ ወንድሜ ያለበት የት እንደሆነ ታመጫታለሽ፣ እያንዳንዱን ነገር ትናገሪያታለሽ፣ አለቅሽም፣ የት ነው ወንድሜ የት እንዳለ ታመጫታለሽ፣ በዚህ መለቅሽ እንዳይመስልሽ። ሁላቸውም እንግዲህ በጣም ደስ ብሏቸዋል። እሷ እዛው ትቆይ፣ እኔ ቀደም ብዬ ኤፍራታን ማግኘት አለብኝ፣ ኤፍራታን ላንጣ እያላት ነበር የሚገኘው። ራስህን ጠብቅ፣ ስለዚህ ሁሉ ነገር ቦርሳዋና ጀዋሏን ዘርጋችሁ ቆልፉ፣ ሁሉንም ነገር እናውጣጣታለን። እኔ ኤፍራታን ማግኘትና ሂጅ ያመጣለሁኝ። ምሳሌ እንግዲህ ልግባ እናንተን ልበላት እንደያለች ነበር። እዛው ትቆይ፣ እንዲያከፍቱ ሁሉንም ነገር እንጠይቃታለን ብያለሁ። እሺ በቃ ግቡ፣ መጣሁኝ፣ ቦርሳውን እናንተን አስቀምጡ እያለ ይገኛል። ኤፍራታንም ምዱ ሊያመጣት ነው ማለት ነው። በቃ መጎስና እንግዲህ እንዲፈለግኩ አድርጋታለሁ እያለች ነበር። እንግዲህ ኤፍራታ ሊያጣ ጠፈጥፋታለሁ፣ አለቃትም፣ ዛሬ አለቃትም እያለች ትገኛለች። እንግዲህ መጎስም ሁላቸውም ደስ ብሏቸው ይገኛል። ብሩክን የት እንዳደረገችው ማንጣት አለብን። ምን ልታደርጓን ነው? እጠፈጥፋታለሁ፣ አለቃትም ትይን ትላታለች። እና አንቺ ምን እንዳደረገችሽ ረስተሽዋል? ቤት ውስጥ እኮ ታሰቃየች ነበር፣ በጩቤ ማስወግታች ነበር። ምሳሌንስ ምን እንዳደረገች አታውቂ? ሁሉንም ሰው አሰቃይታለች። አንቺ ብትረሽን ያልረሳሁም። አይተው ያኔ ምንም ነገር አላደረጋትም፣ ያለፈ ነገር ነው። እኛ ያመጣናት ለበቀል ሳይሆን የምትጠየቀውን መመለስ አለባት። ስለ ግሽ ልትመረምሯን ነው ስትል፣ አዎ ለጋሽ በቃ እንዴት እያክለፈለፈ እቤት ድረስ እንዳመጣት ሲፈርድባት የመጣችው። አዎ የመጣችው ራሷ ናት። ምን ነበር ያለችሽ? ወረቀት ልትሰጠኝ ነበር የመጣችው ያለች ነበር። የፍርድ ቤት ወረቀት ነው። የጉራ መጥፋት አታውቅም ማለት ነው። እሷ ታውቃለች በእርግጠኝነት እና እሱን አለመሆኑን ስታቅ ዲፍራ ያመጣችው ለዛ ነው። እኔ ልግባና እንደው መራር በላት እንዴ እና ጠብቂ ብሎሻል እና ጠብቂ እስቲ መጣ ድረስ ዝምረሽ ጠብቂ። ትዕግስት እባክሽ ክፈሽ ትዕግስት እያለች ነበር። እንኳን ሊከፍቱላት አይችሉም። መድብል እንግዲህ ኤፍራታን ህዝብ ሊያገኛችሁ ነው አለና እንዴት ነው አስጠበኩሽ፣ በጣም ይቅርታ አይደለ መንገዱ በጣም ከባድ ስለሆነ ለዛ ነው የቆየሁሽ እያላት ይገኛል። ችግር የለውም እያለች ነበር ኤፍራታም። እና እንግዲህ ምንድን ነው የተፈጠረው ነገር ምንድን ነው? አንቺ ቆንጆ እንደሆንሽ ታውቂያለሽ እያላት ይገኝ ነበርና እየቀለድክብኝ ነው እያለችው፣ አይ በፍጹም አልቀልድም፣ ብዙም አዲስ ነገር የለም። ማህሌት እና ዝና ብዙ ሰዓት ነው የምገናኙትና የሆነ ነገር ተጨመርክልኝ እነግርሃለሁኝ፣ ብዙ ነገር አለ ብላለች፣ አልነገረችኝም። እና ዝናን ስለማህሌት እየጠየሽው መረጃ ስጭኝ፣ ምንም ችግር የለ፣ ስለ ገንዘብ አያስጨንቅሽ። አሁንም እኮ ግንኙነታችን ከብርም በላይ ሆነ። እዚህ ላይ ነው ደስ የምትኝና አንቺ ገብቶሻል አይደለ ስላት፣ አዎን ትላለች። እንግዲህ በቃ የምቸኩልበት ጉዳይ ስላለኝ የቀረውን ገንዘብ ልስጥሽና አሁን ልሄድ። በቃ ችግር የለውም ሌላ ቀን እንገናኛለን። እሺ ይሻላል እንደዛ ተሆነ እሺ፣ በጣም ጥሩ ሰው ነሽ እላታለና እኔ የምልሽ እንግዲህ ለማህሌት ደውይላት እያላን ነበር። የት እንዳለች እኮ አላውቅም። በነገራችን ላይ እኮ ኤፍራታ መዋሸት የኔና አንቺን ግንኙነት እኮ ሙሉ ለሙሉ ስለሚያበላሸው ሲላት ደውይላት፣ በቃ መዋሸት የለብሽም እያላት ነበር። እንግዲህ ኤፍራታ እንግዲህ እህቷንም አሳልፋ ለገንዘብ ስትል ሁሉንም ሰው አሳልፋ እንደምትሰጥ ነው። ኤፍራታ ገንዘብና ገንዘብ ታገኝ እንጂ ዝናንም እሷ ተጠቂው እያለች እሷ ችግር ውስጥ እንዳትገባ እያስተላለፈች የምትገኘው ለዛ ነው። ዲያጣ እንግዲህ በቃ እኔ የምላችሁ ታውቃለች እንዴ
ቅድስት መድብል ይምጣና ሁላችንም እንጠይቃታለን። በቃ ይሄ ነገር እኮ አያስጠይቀንም ትላለች። ምኑ እኛ እኮ አንጎዳትም ያለው ነገር መናገር አለባት። ብዙ ነገር የምንጠይቀው ነገር አለ። ዳጣኒ ሂጄ በቃ መላመላል ልቀቁኝ እያለች ትገኛለች። ረፊ እያለ ነበረና ላይክ ሼር በማድረግ ቤተሰብ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።